ለበርካታ ዘመናት በንግድ በፖለቲካ በስነ ህንጻ በስነ ጽሁፍና በሃይማኖታዊ ተልእኮ ኃያል ገናና መንግስት የነበረ ኢትዮጵያን ቀደምት የስልጣኔ ፈርቀዳጅ ያሰኘ ዛሬም ድረስ በየታሪክ መዛግብቱ የሰፈረ ስመጥር የንግስና ዘመን የነበረው ነው የአክሱም ዘመነ መንግስት። አክሱም በአንድ በኩል ከተማ ነው፣ ጥንታዊ ከተማ የታላቅ ሀገር ጥንታዊ ከተማ ነው። ሁለተኛው ደግሞ ምንድነው አክሱም የሚባል ደግሞ ታላቅ መንግስት ፈረንጆች ወይም ኤምፓየር የሚሉት ነበር እና እንግዲህ ይሄ ኤምፓየር በዛን ጊዜ ሌላው ዓለም ውስጥ ካሉት አራት ከታወቁት ኤምፓየሮች ታላላቅ ኤምፓየሮች አንዱ ነበር። ከክርስቶስ ልደት በፊት ከአራተኛው ክፍለ ዘመን ጀምሮ ከ1500 ዓመታት በላይ በንግስና በመቆየትና በጊዜው በዓለም ላይ ኃያል ከሚባሉ የቻይና ፐርሺያና የሮም መንግስታት መካከል አንዱ የነበረው የአክሱም ዘመነ መንግስት ከገናናነቱና ከስልጣኔው ሚዛን መለኪያዎቹ በተለይ ግዛቶችን በማስፋፋት የዓለምን ንግድ መቆጣጠር እንደነበር ጸሐፍት ያወሳሉ። ሁለት ትልልቅ የንግድ መስመሮች ነበሩ። አንደኛው ከመርዌ ከምንለው ከዛሬው ሱዳን እና በሱዳን በኩል ደግሞ ከምዕራብ አፍሪካ ከመካከለኛው አፍሪካ የማዕድን ንግድን ይዞ በቀይ ባህር በኩል የሚኖር ንግድ ነበር። ሁለተኛው ከደቡብ ኢትዮጵያ በተለይ አሁን ጅማ የምንለውን ይዞ ወደ ደቡብ ድረስ ሂዶ አንዳንዶቹ በኬንያ በኩል እስከ ታንዛኒያ ይወስዱታል። እሱን ተነስቶ አክሱምን አቆራርጦ ከዛ በዛሬዋ ኤርትራ በኩል አድርጎ ወደ ግብጽ የሄደ ነበር የንግድ መስመር። እነዚህ የንግድ መስመሮች ለመቆጣጠር እንግዲህ አክሱማውያን እስከ ደቡብ ድረስ በዘመቻ መጥተዋል። ወደ ምዕራብ ዛሬ ሱዳን ምንለው ጋር ተዋግተዋል። ወደ ምስራቅ እስከ የመን ድረስ ሄደው ተዋግተዋል። ለምን የንግድ መስመሮችን ለመቆጣጠር አካባቢያዊ ወታደራዊ በላይነት ያስፈልግ ነበር። ስለዚህ እነዚህ ንግዶችን በመቆጣጠር አክሱም ትልቅ የንግድ ማዕከል ነበረች። ዛሬ የኒውዮርክ የንግድ ማዕከል የለንደን የንግድ ማዕከል እንደምንለው አክሱም አንዷ የንግድ ማዕከል ነበረች። ይሄን የምናውቀው በጣም ብዙ ለምሳሌ ግሪኮች፣ ሮማውያን፣ ሌላ በጣም የአውሮፓ ዜጎች፣ አረቦች ከንግድ ጋር ስማቸው ይጠቀስ የነበሩ በሙሉ አክሱም እና ዙሪያዋ ነበራት። እንስሳት ነበሩ። ለምሳሌ ዝንጀሮ፣ ይሄ የድኩላ ምንለው፣ ዝሆን፣ እንደና አጋዝን፣ ቀጭኔ ያሉት ሁሉ ይሄዱ ነበር። እንደገና ደግሞ የዝሆን ጥርስ ይላክ ነበር። በማዕድን ነው እንደነ ወርቅ፣ እንደነ ብር፣ እንደነ ነሐስ፣ ብረት አይነቶቹ ይላክ። የከበረ ድንጋይ ወደ ውጭ ይላክ ነበር። እህል ወደ ውጭ ይላክ ነበር። እጣን በተለይ ወደ ውጭ ይላክ ነበር። ለምሳሌ በመጽሐፍ ቅዱስ ውስጥ ከታች ከኢትዮጵያ የሚመጣ እንቁ ነበር። እንቆጳዚዮን ይባላል እና እንደውም አንዳንዶች እንቆጳዚዮን የሚለው የጽዮን እንቁ ማለት ነው ብለው በቃል የሚተረጉሙት እና ከዛም ሄዱ እንቁዎች ነበሩ ከአክሱም። አክሱም ጥንታዊት የነገስታት ከተማ እንደመሆኗ ለሺህ ዓመታት ያህል በመቶዎች የሚቆጠሩ ነገስታት እንደተፈራረቁባትና ጠንካራ የፖለቲካ ማዕከልም እንደነበረች ይነገራል። በፖለቲካው መስክ በጣም ተጽዕኖ ፈጣሪ ነበረች። የኢዛናን የድንጋይ ላይ ጽሁፎች ብናይ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ያደረጋቸውን ወታደራዊ ማስፋፋቶች ያሳየናል። እነዛን አካባቢዎች ተቆጣጥሮ እነዛን አካባቢዎች ያስገብሯል። ወታደራዊ በላይነትም ነበራት። ለምሳሌ ካሌብ ወደ ናግራን የዛሬዋ የመን ዘመቻ ባደረገበት ጊዜ በጣም ብዙ የጦር መርከቦች በጣም ብዙ ወታደሮች አሰርቶ ነበር። እነዛ የጦር መርከቦች ቀይ ባህር ላይ ነበር ተንሳፈፉትና ያን ስናይ ትልልቅ የጦር መርከቦችን የምትሰራ ሀገር ነበረች። በወቅቱ ትልልቅ የጦር መሳሪያዎችን የምታመርት ሀገር ነበረች። ልክ ዛሬ አሜሪካና አውሮፓ ሰላም ለማስጠበቅ ወይም የሰዎችን መብት ለማስከበር ብለው ድንበር ተሻግረው ሄደው በሌሎች ሀገሮች እንደሚያደርጉት ኢትዮጵያም በየመን የነበሩትን መብታቸው የተጣሰ ሰዎችን መብት ለማስከበር ድንበር ተሻግራ የሄደች ነው የምትሄድ ሀገር ነበረች። ያ ወታደራዊ በላይነቷን የአክሱምን ዘመን ወታደራዊ በላይነት የሚያሳይ የቢዛንቲን መሪ ምንድነው ያደረገው? አጼ ካሌብን
ባክ ሂድና እነዚህ ናጅራን ላይ የሚጨፈጨፉትን አስቆምልኝ ያለው ምክንያቱም ኃይሉ ስላለው ነው ኃይሉ ስላለው ሄዶ ሊያቆመው ይችላል ያንን እንትን እና በጣም ኃያል መንግስታት ነበር እነዚህ በሺዎች የሚቆጠሩ አመታትን ዘልቀው ውበታቸውን እንደጠበቁ 21ኛው ክፍለ ዘመን ድረስ የተሸጋገሩት የአክሱም ሐውልቶች ፍልፍል አብያተ ክርስቲያናትና ሌሎች ኪነ ህንጻዎች አክሱማውያን በጊዜው ምን ያህል የቀደመ የዘመናዊ ፍልስፍናና የረቂቅ ጥበብ ባለቤቶች እንደነበሩ ይመሰክራሉ በስነ ህንጻ በኪነ ጥበብ በስነ ጽሁፍ የነበራትን የበላይነት አክሱም ላይ የቆዩልን ታሪካዊ ማስረጃዎች ያሳያሉ አክሱምን ሐውልት ጨምሮ በቁፋሮ የተገኙት አብያተ መቅደሶች አብያተ ክርስቲያናት እና በተራሮች ላይ አክሱማውያን የጀመሯቸው ውቅር አብያተ ክርስቲያናት ዛሬም ድረስ የአክሱማውያንን የኪነ ህንጻ ታላቅነት የሚያሳዩ ናቸው አብረው ከኪነ ህንጻው ጋር ደግሞ አክሱማውያን ብዙ ነገሮችን አዋህደዋል ሃይማኖታቸውን ከዛው ጋር አሳይተዋል ስለ ተፈጥሮ የነበራቸውን አስተሳሰብ ከቦታው ጋር አያይዘዋል ለምሳሌ ብዙዎቹ የህንጻዎቻቸው ሰዓት እንዲቆጥሩ ተደርገውም የተሰሩ ናቸው እና ደረጃ እንዲኖራቸው ተደርገው ባለ 12 ደረጃዎች ሆነው 12ቱን ሰዓት የቀን ሰዓት እንዲቆጥሩ ሆነው የተሰሩ ነበሩ እና ያን ስናይ የአክሱም ኪነ ህንጻ የደረሰበትን ደረጃ ማየት እንችላለን ለምሳሌ አክሱም ሐውልቱ ላይ የበር ምልክት አለ በር ምልክቱ ላይ የበር ማንኳኳያ አለ ተሽኮለ ዘለበት አለና በዛ በሩ እንድታንኳኩበት ነው አሁን ዛሬ እንኳን ብዙዎቻችን የጣውላና የብረት በር በሰራንበት ዘመን በድንጋይ ነው ሰዎች ከውጭ ቤትሽን የሚያንኳኩት ድንጋይ ከመሬት ፈልገው ሲወቅሩት ነው የሚገኘው የዛሬ 2000 ዓመት ግን አክሱማውያን በድንጋይ እንዳንማታ በር የብረት ማንኳኳያ አዘጋጅተው ነበር ስለዚህ የነበረን ስልጣኔ ማየት እንችላለን እዚህ የአክሱም ሐውልቱን አይተሹ ከሆነ ጫፏ ጫናት የምትመስለው ላይ 3 ቀዳዳዎች ታያለሽ እነሱ እንቁ ነበረባቸው ነው የሚባለው የሚያበራ ቀን ከፀሐይ ብርሃኑን ይሰበስብና ሲጨልም ልክ ይሄ መቁጠሪያ የተሻለ መቁጠሪያ እንደሚሆነው ብርሃኑን ይለቀዋል እና ለከተማው ለአካባቢው መብራት የሚሰጥ ነበር እንደገና ደግሞ ከወደብ ለሚመጡ ነጋዴዎች ከተማዋን የሚያመለክት ነበር የቅዱስ ያሬድን የዜማ ስልት የነገስታትን መዋዕለ ዜናና ሌሎች የድንጋይ ላይ ጽሁፎችን በመነመለከትበት ጊዜም አክሱማውያን የላቁ የስነ ጽሁፍ ጠበብት እንደነበሩና ዛሬ ለተገኘንበት ቦታም መሰረት ይተከሉ እንደሆኑ ለመረዳት አያዳግትም አክሱማውያን ነገስታት ከክርስትና እምነት ጋር የነበራቸው ቁርኝት እጅግ የጠበቀ በመሆኑ የንግስናቸውን ቆብ ከሃይማኖት አባቶች ይቀበሉና ስርዓቱንም በቤተ ክርስቲያን ያካሂዱ እንደነበር መዛግብት ይናገራሉ የአክሱማውያን የክርስትና ህይወት ሲነሳ ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስትና እምነት ተከታዮች ዘንድ ትልቁን ቦታ የምትይዘው ደግሞ ጽላተ ሙሴ ወይም ታቦተ ጽዮን ናት በ10ኛው ክፍለ ዘመን በአክሱም የነገሰች ንግስተ ሳባ የተባለች እንስት እንደነበረች ይወሳል ንግስተ ሳባ በእስራኤል ኃያልነቱ የሚወራለት ጥበበኛ ንጉስ እንዳለ በሰማች ጊዜ ጥበብን ከርሱ ለመማር ወደ እስራኤል ታቀናለች በውበቷ የተማረከው ጥበበኛው ንጉስ ሰለሞንም ይመኛታል እናም በፍቅር ከወደቁት ሁለቱ ነገስታት ቀዳማዊ ምኒልክ ይወለዳል ምኒልክ በጉርምስናው ዘመን አባቱን ለመጎብኘት ወደ እስራኤል ካቀና በኋላ ወደ ሀገሩ በተመለሰበት ጊዜ በእስራኤል ሀገር ንጉስ ሰለሞን ባሰራው ቤተ መቅደስ ተቀምጣ የነበረችውን ጽላተ ሙሴን ይዞ ወደ ሀገሩ ይገባል
ጽላተ ሙሴ ወይም ታቦተ ጽዮንም ከዚያን ጊዜ ጀምሮ በኢትዮጵያውያን የክርስትና እምነት ተከታዮች ዘንድ የእምነታቸው መገለጫ ሆና ወደዚች ሀገር የገባችበትም ቀን በየዓመቱ በድምቀት ይከበራል። የታቦተ ጽዮን መኖር በኢትዮጵያ ታሪክና በኢትዮጵያ ክርስትና ላይ ትልቅ አስተዋጽኦ አለው። አንደኛ የታቦት ስርዓት እንዲኖር አድርጓል። በሌሎች ዓለማት የሌለውና የጠፋው የታቦት ስርዓት ኢትዮጵያ ውስጥ አለ። እንዲያውም አንዳንድ ሊቃውንት ምን ይላሉ? ዛፍን ለመደበቅ ከፈለክ ጫካ ውስጥ ከለው እንደሚባለው ሁሉ ኢትዮጵያውያን ያችን ታቦተ ጽዮን በብዙ ታቦቶች መሃል ነው ያስቀምጧት ይላሉ። ለዚህ ብዙ እሷን የመሰሉ ታቦቶች በየቦታው እንዲኖሩ አድርገው። ሁለተኛ አንድ ቦታ ላይ ታሪኩ ወይም ትውስታው የሚኖረው ቦታው ሲኖር ነው። ይሄ የታሪክ ፍልስፍና ሊቃውንት ፕሌስ ኦፍ ሜሞሪ የሚሉት አለ። አንድ ቦታ ሲኖር በዛ ታሪኩ ትውፊቱ ንግርቱ ይከማቻል። ስለዚህ ከኦሪት ጀምሮ ያለው ታሪክ ባህል ስርዓት እንዲከማች አድርጓል የአክሱም ጽዮን መኖር። እንደገና ደግሞ በኢትዮጵያ ውስጥ የስበት ማዕከል የህዝብ የስበት ማዕከል እንድትሆን አድርጓል። ዳር ጽዮን ሲከበር ከመላ ሀገሪቱ እንደውም አሁን በኢትዮ ኤርትራ ጦርነት ጊዜ ባለው ችግር ተቋረጠ እንጂ ከኤርትራ ሁሉ ሰዎች ይመጣሉ። አክሱም ለኤርትራ ትቀርባለች ከጎጃምና ከጎንደር እና ከዚያ ሁሉ ሰዎች ይመጣሉ፣ ከውጭ ሰዎች ይመጣሉ። ሁሉም አይነት የኢትዮጵያ ብሔረሰቦችን እዛ ቦታ ተስበው ታገኛለች እና አንድ የህዝብ የስበት ማዕከል የሆነች ቦታ ሆናለች አሁን አክሱም። የአክሱም ጽዮን በዓልን ለመታደም ምእመናን በጋራ ወይም በተናጠል ከሁሉም የሀገሪቱ ክፍል ወደ ጥንታዊቷ አክሱም ከተማ የሚተሙት ከሳምንት በፊት ነው። ከተማይቱም እንግዳ አቀባበል ከጥንት የኖረችበት ነውና ድምቅ ሽብርቅ ብላ እንግዶቿን ለማስተናገድ ደፋ ቀና ትላለች። እንግዲህ አቀባበልነቱ ከድሮ ኢትዮጵያውን ባህር ይዞ የሚያስተናግድ ነው የከተማው ህዝብ ማለት ነው። አሁንም ህብረተሰቡ ገንዘብ በማዋጣት እያንዳንዱ ቦታዎቹ ወደ 20 የሚሆኑ ዱካኖች ተተክለው ያበላል፣ ያጠጣል፣ እንግራ ተቀብሎ እግር ያጥባል፣ በየመንገዱ መንገድ ይመራል። ቤተክርስቲያኑ የሚያደርገው ነገሮች ደግሞ ቦታን በመስጠት በማሳረፍ ይሰራል ማለት ነው። ይሄን ከትውልድ ትውልድ የመጣ ነው። የዚህ አምና ካቻምና ብቻ ሳይሆን ከትውልድ የመጣ የእንግድነት አቀባበል ነው። ስለዚህ እንግዳችን በዚህ መልክ ነው የምንቀበለው ማለት ነው። እንዲህ የተዋበው ምሽት ዋዜማ ነው። በአክሱም ጽዮን ማርያም ክብረ በዓል ዋዜማ ህዝበ ክርስቲያኑ ንዋየ ቅድሳትን እየገዛ በረከት ለማግኘት ለቤተ ክርስቲያኗ ያበረክታል። አባቶች በየጥራው ስር ትምህርት ይሰጣሉ። ወጣቶች ከቀን ጀምሮ ሌሊቱን ሙሉ ንግስተ ሳባና ቀዳማዊ ምኒልክ ታቦተ ጽዮንን ወደ አክሱም ይዘው የገቡበትን ምሳሌ ያሳዩ ዝማሬ ያሰማሉ። ህዳር 21 ቀን ታቦተ ጽዮን ወይም ጽላተ ሙሴ ከእስራኤል ወደ ኢትዮጵያ የገባችበት ቀን። ህዳር 21 ቀን አብርሃ ወአጽብሃ የመጀመሪያውን ቤተ መቅደስ ከእንቁና ከወርቅ ሰርተው ያስመረቁበት ቀን። ህዳር 21 ቀን የመጀመሪያው የኢትዮጵያ ጳጳስ አባ ሰላማ ከሳቴ ብርሃን ወንጌልን የሰበኩበት ቀን። በየዓመቱ በዚህ በአክሱም ከተማ ወደ ግማሽ ሚሊዮን የሚጠጉ ምእመናንና ጎብኚዎች በተሰበሰቡበት እንደዚህ በደመቀ መልኩ ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም በድምቀት ይከበራል።
አክሱም ለዘ ቅድመ አስተናገድዋ በዘመን ህሱም ስዩም ዝዋይ ወጉናጉና ስዩም ዝዋይ ወጉናጉና ስዩም ቅድመ ዘቀደመ ሎሙ ኢየሩሳሌም መንበሪ ለዓለም አክሱም ሰማይዳ አንደለወዩ ያወልን በነገስታት ታሪክ እዛ መሄድ በቅዱሳን ታሪክ እዛ መሄድ በህዝቡም ታሪክ ውስጥ እዛ መሄድ በቃ አንድ ትልቅ የህይወት ግብ ተደርጎ የሚቆጠር እንዲሆን አድርጓል አክሱም ጽዮን እዛ መኖርና የሃይማኖታዊ በዓል ብቻ ሳይሆን ታሪካዊ ትውፊታዊ ባህላዊ ህዝባዊ መልክ እንዲኖር በቀዳማዊ ምኒልክ ዘመነ መንግስት ታቦተ ጽዮን እዚህ ተመሰረተችና ያው ከዛን ጊዜ ጀምሮ ህዝበ ክርስቲያኑ ከዓለም የዓለም ቱሪስቶች ሁሉ መጥቶ የሚጎበኙትና የሰላም መቤት ናት ብዬ አምናለሁ። እኔ ያው በየአመቱ ነው የምመጣው። ይሄ መጀመሪያ ጊዜ አይደለም፣ ሁሉ ጊዜ እመጣለሁኝ። ከማታ ጀምሮ ከቀን ጀምሮ ሰው ሁሉ ሲገባ ያመሰገነ የሚገባው ስለት የሚያስገባው በዚህ በኩል ወጣቶች ደግሞ ከአዲስ አበባ መጥተው በማህበር ምናምን የሚዘምሩም አሉ። ሁሉ ነገር ብቻ ደስ ይላል። የመጣው አክሱም ጽዮንን ለማንገስ ነው። ያው እዚህ መጥቼ በረከት ለማግኘት በዛውም ደግሞ ያው የአክሱም ታሪካዊ ቦታም ስለሆነ ታሪካዊ ቦታውን ለማየት ያው ኢትዮጵያዊ እንደመሆነ መጠን ማለት የሀገሬ ታሪክ ስለሚመለከተኝ ያንን ለማየት አይቼው አላውቅም። የመጀመሪያ ጊዜ ነው ስመጣ። ስለዚህ አንድም ለዛም ነው የመጣሁት፣ አንድም ለንግስ ሁለት በጣም ደስ ይላል። በስማም በጣም በተለይ የህዝቡ ብዛት ስታይ እኔ በጣም ሚራክል ነው የሆነብኝ። በጣም ብዙ ሰው አለ። ከተለያየ አይነት ቦታ ነው የመጣው። ከአዲስ አበባ ከክፍለ ሀገር የሚመጡ አሉ እና በጣም ደስ ይላል። የህዳር ጽዮንን በዓል ለመታደም እንዲህ በነጭ ሀገር ልብስ ያሸበረቁ ኢትዮጵያውያን ብቻ ሳይሆኑ ባህር ተሻግረው የሚመጡ አውሮፓውያንም ስፍር ቁጥር የላቸውም። ይህ ነገር ትንሽ የተለየ ነው። ምክንያቱም በሺዎች የሚቆጠሩ ሰዎች ናቸው እዚህ የታደሙት። ይህ በአውሮፓ ያልተለመደ ነው። በክብረ በዓሉ ላይ ሰዎች ሊሰበሰቡ ይችላሉ። ነገር ግን ይሄ እዚህ ለተገኘ ነው ለኔም ሆነ ለጓደኞቼ የተለየና ትልቅ ነገር ነው። ሌላው ነገር ለሀገራችሁ በተለይም ደግሞ እንደ ጓደኛ ለሚቀርበው ህዝቡ አድናቆቴን መግለጽ እወዳለሁ። ሰውን በቀላሉ የሚቀርቡና የሚረዳ ህዝብ ነው። በሚቀጥለው ዓመት ወደ ኢትዮጵያ ተመልሼ እመጣለሁ። I will come back to Ethiopia next year. It's amazing. It's so colorful. It's very, very interesting seeing something like that. በቀለማት ያሸበረቀ በጣም አስገራሚና አስደሳች ትዕይንት አይነት ነው የተመለከትኩት። ይህንን ለመግለጽ ለኔ በጣም ከባድ ነው። ምክንያቱም ከዚህ በፊት እንዲህ አይነት በዓል ላይ የመሳተፍ ልምዱ አልነበረኝም። እንዲህ አይነት አከባበር ላይ ስገኝ ለመጀመሪያ ጊዜ ነው። እንደሚመስለኝ ኢትዮጵያውያን በጣም የጠበቀ ሃይማኖታዊ አኗኗር አላቸው። ይህ የመጀመሪያ እንጂ የመጨረሻ ጉብኝቴ ስላልሆነ ይህንን ደግሜ ማየት እድል ይኖረኛል። የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ
እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮኩ ቲቪ ያለመቆራረጥ መከታተል ይችላሉ። ሮኩ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን